በዩክሬን ምክንያት የተጀመረው ስንጥቅ በግሪንላንድ ምክንያት እየሰፋ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ ሀገራትን ማስፈራራታቸው ከማስፈራራትም አልፈው የተለያዩ ቀረጦችን መጣላቸውን ተከትሎ በዋሽንግተን እና በብራሰልስ መሃል ያለው ልዩነት የበለጠ እየሰፋ እየተንቦረቀቀ ይገኛል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አይናቸው እያየ ኔቶ እርስ በርሱ ሲጋጭ ሲላተም እየተመለከቱት ይገኛሉ። የግሪንላንድ ጉዳይ መነጋገሪያ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሉት ቀረጥ ደግሞ ጉዳዩን አብሶታል። ፈረንሳይ ተቆጥታለች። ኢማኑኤል ማክሮን እንዴት ተደርጎ እንዲህ ይደረጋል ብለው የተለያዩ መግለጫዎችን እየሰጡ ነው። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመርም ይህንኑ ጉዳይ አስመልክተው በሰጡት መግለጫ ከአሜሪካ ጋር እንነጋገራለን፣ ግን ፍጹም ተቀባይነት የለውም እያሉ ይገኛሉ። እኛ የኔቶ አባል ሀገራትን የደህንነትና የዋስትና ጉዳዮች እየተመካከረን ባለንበት በዚህ ሰዓት ጭራሽ እንዴት ተደርጎ ቀረጥ ይጣልብናል በማለት ነው እነዚህ መሪዎች እየተቆጩ እየተበሳጩ የሚገኙት። ይህ እንደተጠበቀ ሆኖ በግሪንላንድም በዴንማርክም የተለያዩ ሰልፎች እየተደረጉ ይገኛሉ። በግሪንላንድ በዋና ከተማ ውስጥ ከሚኖረው ሕዝብ 1/5ኛው ወጥቶ ነበር የተባለ ሲሆን ግሪንላንድ ለሽያጭ አትቀርብም፣ በፍጹም የአሜሪካ ሀሳብ ተቀባይነት የለውም እያሉ ግሪንላንድ ሰዎች ሰልፍ ተሰልፈዋል። የግዛቲቱ ጠቅላይ ሚኒስትር ሳይቀሩ መፈክር ይዘው መውጣታቸውም እያነጋገረ ይገኛል። እንዲህ ትርምስምስ ውስጥ በገባበት ሰዓት ነው የአውሮፓ ህብረት ከፍተኛ ባለስልጣናት በብራሰልስ እንደሚመክሩ የሚጠበቀው ልዩ ስብሰባ ተሰናድቷል። በስብሰባው ላይ በግሪንላንድ ጉዳይ አቋም እንደሚወሰድ እየተነገረ ይገኛል። የብሪታንያ የፈረንሳይ መሪዎች እየተቆጡ ባሉበት ሰዓት ወደ ግሪንላንድ ጦር ልካቸዋል ብለው ቂም የቋጠሩት ትራምፕ ደግሞ ለተጨማሪ በቀል እየተነሳሱ ይገኛሉ። የምጥለው ቀረጥ በቀጣዮቹ ወራት የበለጠ የሚጨምር ነው። ግሪንላንድን በእጄ እስካስገባ ድረስ የሚያቆመኝ ኃይል እንዲኖር አልፈልግም። ይህንን ትቀበላላችሁ ወይስ አትቀበሉም እያሉ ይገኛሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳያችን አለፍን። በሺዎች የሚቆጠሩ የግሪንላንድ ሰዎች ኑክ እየተባለች በምትጠራው የግዛቲቱ ዋና ከተማ ነው ሰልፍ የተሰለፉት። ይህች ከተማ ከ19,000 እስከ 20,000 የሚሆን ነዋሪ ይኖርባታል። በአጠቃላይ በግሪንላንድ ከ56,000 የማያንስ ሰው ነው እንደሚኖር የሚገመተው። ከከተማዋ ነዋሪ ውስጥ 4,000 የሚሆነው ለሰልፍ በመውጣቱ ምክንያት የከተማዋ ነዋሪ 1/5ኛው ለሰልፍ ወጣ እየተባለም ይገኛል። ግዛቲቱ በአንጻራዊነት አነስተኛ ነዋሪዎች ያሉባት ሲሆን እነርሱም ተበታትነው እንደሚገኙ ይታወቃል። ግሪንላንድ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ምራቅ ከተዋጠባት በኋላ በተለያዩ አቅጣጫዎች ከፍተኛ ውጥረት ውስጥ ገብታለች። ከአውሮፓ አካባቢ ደግሞ አይዞን እንከላከልሻለን የሚሉ ሀገራት ጦር ሰራዊታቸውን በመጠኑም ቢሆን ቆንጠር አድርገው ወደ ግዛቲቱ መላካቸው የሚታወቅ ነው። የጀርመን፣ የፈረንሳይ፣ የብሪታንያ እንዲሁም የሌሎች ሀገራት ወታደሮች ናቸው ወደ ስፍራው ያቀኑት። ምንም እንኳን ቁጥራቸው አነስተኛ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዴት እንዲህ ታደርጋላችሁ ብለው የተለያዩ ታሪፎችን እየጣሉ መሆኑ ተሰምቷል። 10 በመቶ የሚሆነውን ታሪፍ ከፌብሩዋሪ 1 ጀምሮ አሜሪካ እንደምትተገብረው እየተገለጸ ይገኛል። ይህ ነገር ከቀጠለ ደግሞ ከሰኔ ወር በኋላ ወደ 25 በመቶ ከፍ እንደሚል ተሰምቷል። የብሪታንያና የፈረንሳይ መሪዎችም እንዴት እንዲህ አይነት ነገር ታደርጋለህ ብለው ዶናልድ ትራምፕን እየወቀሱ ይገኛሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በጉዳዩ ላይ የተቀናጀ ምላሽ እንሰጣለን፣ እንደ አውሮፓ እንመክራለን፣ እንደ አውሮፓ ምላሽ እንሰጣለን ማለታቸውም ተሰምቷል። በዚህ ጉዳይ ላይ ጠንከር ያለ መግለጫ በማውጣትም ቀድመዋል። ሌሎቹም የብሪታንያ ባለስልጣናትን ጨምሮ ሌሎችም በርካታ ባለስልጣናት ከፍተኛ የሆነ ቁጣ እያሰሙ ይገኛሉ። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመርም ጉዳዩን በተመለከተ በኤክስ ማህበራዊ ገጻቸው ላይ ባሰፈሩት ሐተታ ከአሜሪካውያን ጋር እናወራለን፣ ነገር ግን የተወሰደው እርምጃ ፍጹም ተቀባይነት የለውም ብለዋል። ሰር ኪር ስታርመር ጉዳዩን ያገናኙት እኛ እኮ የኔቶ አባል ሀገራትን አንዳችንን እንጠብቃለን ተባብለን ቃል ኪዳን ተገባብተን እዚህ መድረሳችን ይታወቃል። ይህንን በማድረጋችን እንዴት ታሪፍ ወይም ቀረጥ ይገባናል ወይም መልስ ይሰጠናል በማለት ነው የብሪታንያው ጠቅላይ ሚኒስትር ቁጣቸውን የገለጹት።
የብሪታንያ፣ የፈረንሳይ፣ የፖላንድና የሌሎች ሀገራት መሪዎች በተጨማሪነት በሰጧቸው ማብራሪያዎችና ቃለ ምልልሶች ላይ እንደተናገሩት በምንም አይነት ጫና ውስጥ ሆነን ያሰብነውን ሐሳብ አንቀለብስም፣ ወደኋላ አንመለስም እያሉ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በከፍተኛ የማዕድን ሀብት የተንቆጠቆጠችውን ከፍተኛ ነዳጅ እንዳላት የሚነገርላትን ግሪንላንድ በሩሲያና ቻይና አሳበው በእጃቸው ለማስገባት እየተንቀሳቀሱ ይገኛሉ። በመጀመሪያው ዙር የፕሬዝዳንትነት ዘመናቸው ግሪንላንድን ልግዛት ወይ ብለው ሐሳብ ካቀረቡ በኋላ ከዴንማርክም ከሌሎች የኔቶ ሀገራትም በፍጹም መደረግ የለበትም በሚል ተቃውሞ ገጥሟቸው እንደነበር የሚታወስ ነው። ታዲያ አሁን ተደላድለው በአንጻራዊነት የአብዛኛውን አሜሪካዊ ሐሳብ አግኝተው እንዲሁም ደግሞ በበርካታ አሜሪካውያን በበለጠ ሁኔታ ተመርጠው በመጡበትና ከፍተኛ በራስ መተማመን ተሞልተው በገቡበት ዋይት ሃውስ የተለያዩ ውሳኔዎቻቸውን ጠንከራ አድርገው እየገፉባቸው ይገኛሉ። ግሪንላንድ ደግሞ አንደኛዋ ጉዳያቸው ስትሆን ይህችን ግዛት በሩሲያና በቻይና መስፋፋት ምክንያት እጠቀልላታለሁ እያሉ ይገኛሉ። ቻይናና ሩሲያ የጦር መርከቦቻቸውን በአርክቲክ አካባቢ እንደ ልብ እያስፋፉ ነው። ስለዚህ እኛም ይህንን የምንመለከትና የቤት ተመልካች ሆነን የምንቀመጥበት እድል የለም። ለአሜሪካ ቅርብ ርቀት ላይ የምትገኘውን ግሪንላንድ ወደ አሜሪካ እንጠቀልላታለን። ይህንን የማይወድ ሰው ካለ መንገዱን ጨርቅ ያርግለት፣ በቀረጥም አንበሸብሸዋለሁ እያሉ ነው የአሜሪካው ፕሬዝዳንት። በጉዳዩ ላይ ግራ የገባው አውሮፓ ይህንን ተከትሎ አምባሳደሮቹን በብራሰልስ ሊሰበስብ እንደሆነ ቢቢሲ ዘግቧል። የ27ቱም የአውሮፓ ህብረት አባላት በአስቸኳይ በብራሰልስ እንደሚሰበሰቡ ነው የተናገረው። የአምባሳደሮቹ ስብሰባ በቀጥታ ሙሉ ለሙሉ ውሳኔ ለመወሰን ባይሆንም ቢያንስ ለመሪዎቻቸው ግብዓት ይዘው ለመመለስ እንደሆነ ይገመታል። በቀጣይም መሪዎቹ የሚወስኑት ብርቱ ውሳኔ ይጠበቃል። የአሜሪካው ፕሬዝዳንት ጉዳዩን ከረር አድርገው ይዘውታል። ይህ ማለት ደግሞ በሌላ አነጋገር ኔቶ እርስ በርሱ እየተሰነጣጠቀ፣ እየተጋጨ፣ እየተላተመ ነው ማለት ይቻላል። የአሜሪካው ፕሬዝዳንት ተጨማሪ የሰጡት ማስፈራሪያ ከኔቶም ልወጣ እችላለሁ የሚለው ነው። ይህ ደግሞ በሌላ መልኩ ሲታይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚወስዱት እርምጃ ለቭላዲሚር ፑቲን የተመቸ ሆኗል። ሁኔታው ለፑቲን የተመቸ ሲሆን በዩክሬን ጉዳይም በቅጡ መግባባት ያልቻሉት ብራሰልስና ዋሽንግተን አሁን ደግሞ የበለጠ የሚያቃቅራቸውን የሚያባላቸውና ምናልባትም እድሉ ራቅ ያለ ቢሆንም የሚጋጩበትን ሁኔታ ነው እየተመለከተን የምንገኘው። እነዚህ ሀገራት መቼም አንድም ሁለትም ወታደር ወደ ግሪንላንድ የላኩት ግሪንላንድን ለመጠበቅ እስከ መጨረሻው ርቀት እንሄዳለን ለማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጉዳዩን ወይ በቀላሉ ወይ በከባዱ አደርገዋለሁ፣ ያ ማለት ወታደራዊ እርምጃ እወስዳለሁ የሚል መልእክት እንዳስተላለፉ የሚታወቅ ነው። ፒትፉክ እየተባለ የሚጠራ የጦር ቤዝ በግሪንላንድ ያላት አሜሪካ ጉዳዩን ቀለል አድርጋ ትመለከተዋለች ተብሎ አይጠበቅም። በዛው በግሪንላንድ ሁለት የኔቶ ኃይሎች እርስ በርስ የሚፋጠጡበት እድልም አለ ማለት ይቻላል። የኔቶ ጉዳይ ለሩሲያ እጅግ የተመቸ ሁኔታ መፍጠሩ የማይቀር ነው። በዩክሬን ጉዳይ አልተስማሙም። በግሪንላንድ ጉዳይ ሲደገም ደግሞ ቭላዲሚር ፑቲን ያሰቡትን ያሳካሉ ማለት ይቻላል። የኔቶ መስፋፋት አውኮኛል። በ5 ዙር በራፌ ድረስ የተስፋፋው ኔቶ ለኔ ብሔራዊ ስጋት ነው። ስለዚህ የኔቶ መስፋፋት ይቁምልኝ ብላ በዩክሬን ላይ ወታደራዊ ዘመቻ የከፈተችው ሩሲያ አሁን ኔቶ እርስ በርሱ መናከሱ የበለጠ ጥቅም ይሰጣታል ተብሎ ይጠበቃል። ምክንያቱም ኔቶ የበለጠ የሚስፋፋበት እድል እየጠበበ ይመጣል። የብሔራዊ ደህንነት ስጋት ተደርጋ የተቆጠረችው ሩሲያ ላይ ያላቸውም ትኩረት አነስ ይላል ማለት ነው። አብዛኛው ነገር በአሜሪካ የሚገፋ፣ በአሜሪካ የጦር መሳሪያ፣ በአሜሪካ የአየር መከላከያ ስርዓት፣ በአሜሪካ የኒውክሌር ኃይል፣ በአሜሪካ የጦር መርከብ የሚገፋ የሰላም ኃይል ይህንን ሁሉ ኃይል የሚያጣ ከሆነ በራሱ ብቻ ከሩሲያ ጋር ለመፋለም አይችልምና ወይ ከሩሲያ ጋር ብንደራደር ይሻላል የሚል እውነት ውስጥ ሊገባ ይችላል። ከሰሞኑም የታየው ነገር ይህንን ይመስላል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከፑቲን ጋር ብናወራ እኮ ችግር የለውም ባሉ ማግስት የአውሮፓ ባለስልጣናት ይህንን ሐሳብ ደገሙ። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒም በተመሳሳይ ከፑቲን ጋር ማውራት ይገባናል፣ የአውሮፓ ህብረት ዩክሬንን የሚከታተል አንዳች ልዑክ በማቋቋም ከሩሲያ ጋር ቢያወራ ይሻለዋል የሚል አቋም ማንጸባረቃቸውም የሚታወቅ ነው።
ብራሰልስ ከብርቱዋ ዋሽንግተን ትከሻ ላይ ገሸሽ ባለበት በዚህ ሰዓት ይህ መከፋፈል ለፑቲን በእጅጉ እንደሚጠቅማቸው ይነገራል። የአውሮፓ ህብረት አምባሳደሮች ስብሰባ ምን ይሆናል? በቀጣይ የአውሮፓ መሪዎች በምን ያህል ርቀት ከዶናልድ ጄ ትራምፕ ጋር እየተፋለሙ ይቀጥላሉ የሚለው ጉዳይ በጉጉት እየተጠበቀ ይገኛል። ለፑቲን ግን ሁኔታው ለኔ ተመቸኝ ሆኖላቸዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።